እረ ጨጓራ እየተቃጠለ ዛሬ በጣም እየተናደድኩኝ ነው። አርፎ እንግዲህ እኔ ይሄን ላይፍ ነው አፎርድ ማድረግ ምችለው ብሎ በታክሲ እየሄደ የነበረ አንድ ትልቅ አርቲስት እንግዲህ መኪና እንሰጣለን ብለን ሶሻል ሚዲያ ላይ አንዴም አምጥተነዋል። ይሄ ደግሞ ጥሩ ሀሳብ ነው። እኔ የፈለጋችሁትን ነገር አድርጋለሁ። ለዚህ ሰው መኪና የሚገዛለት ከሆነ ቲክታክ ላይ ላይቭ ገብቼ አላቅም፣ ላይቭ ገባለሁ። ለ50 ሰዎች የኢንተርኔት ፓኬጅ እገዛለሁ። ፎሎ ስላስደረጋችሁ ብቻ ፎሎ ስላደረጋችሁ ብቻ ኢንተርኔት ፓኬጅ እገዛላችኋለሁ። ዋናው ነገር ግን ተስፋ ሰጥተን መኪና የሚመስል ነገር ፊቱ አምጥተን አስቀምጠን ከዛ በኋላ አይ የለም ብለን ወደ ኋላ መመለስ በጣም ከባድ ነው። እኔ ራሱ ይኸው እዚህ ጋር ቁጭ ብዬ የፕሮሞሽንን ህግ ጥሼ ነው ይህን ቪዲዮ እየሰሩ ያለሁት። አንድን ድርጅት ስሙን ጠርተን ፖፑላር ኤሌክትሮኒክስ ፎሎ አድርጉ እያልን ቪዲዮ ለመስራት ብዙ ብር ነው የምናስከፍለው እኛ እንደ ኮንቴንት ክሬተር ማለት ነው። እና ምን ላርግ? እሺ ኮሜንት ላይ ንገሩኝ። ላይቭ ልግባ ልሸልማችሁ እና ፎሎ ታደርጋላችሁ? 1 ሚሊዮን እናስገባዋለን አቅሟለን ብላችሁ ታስባላችሁ? እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ። የፈለጋችሁትን ነገር አደርጋለሁ። ብቻ ይሄ ሰው አርቲስት መሆኑ ቀርቶ ምንም ዝም ብሎ መንገደኛም ቢሆን መኪና ንስጥ ብለን አምጥተ ነው አይ በቃ የለም ብለን መመለስ በጣም ሞራሊ አክሰፕተብል ያልሆነ ነገር ነው። በጣም የሚያሳዝን ነገር ነውና ይሄ ሲፈጠር ቆሜ ማየት አልችልም። አትሊስት የራሴን የበኩሌን ላርግና ከዛ በኋላ ማይሳካም ከሆነ ፎይ ልበል። ግን የሆነ ነገር ማድረግ የሚቻል እየመሰለኝ ነው። ሶ እናንተ ምን ትላላችሁ? እስቲ ኮሜንት ላይ ሀሳባችሁን ጻፉልኝ። ከዚህ ልጅ ጋር ተያይዞ ያገኘሁትን ነገር በጭራሽ አታምኑም። ሰሞኑን ከቲክታክ ኮንቴንት ክሬተሮች ጋር በተያያዘ ሪሰርች እየሰራው ነበረ። ምን ነው ስራ ፈታ እንዴት ቲክቶከሮች ላይ ሪሰርች ትሰራለህ ምናምን ያላችሁኝ ሰዎች ካላችሁ ሰሞኑን እንግዲህ ምን ያክል ገንዘብ እንደሚዘዋውርበት መንግስት መግለጫ ሲያወጣ ታያላችሁ። ምን ያክል ትልቅ ኢንዱስትሪ እንደሆነ ማለት ነው። ኤኒዌይ ኢትዮጵያ ውስጥ ያሉ ቲክቶከሮች እንዴት ነው ቫይራል የወጡት የሚለውን ነገር በዲቴይል ሪሰርች እየሰራው የነበረ ሰሞኑን እና ይሄን ልጅ በሚመለከት አንድ ያገኘሁት ነገር በጣም ስላስገረመኝ ነው ሼር ላደርግላችሁ የመጣሁት። እና እስጢፋኖስ ቶማስ ይባላል ወይም ቲክታክ ላይ ስቲፍ በሚል ስም አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። እሱ ዙሪያ ያሉ ሰዎችንም ጭምር ሲያደርጉ የነበሩትን ነገር ቪዲዮዎቻቸውን፣ ላይቭ ስትሪም ሪከርዳቸውን ሁሉንም ነገር እያየው ነበር እና ይሄን ልጅ ለየት የሚያደርገው ነገር ምንድነው መሰላችሁ? አብዛኞቹ ቲክቶከሮች የሚጠቀሟቸው ስትራቴጂዎች አሉ። አብዛኞቹን እሱ ሳይጠቀም ነው ፌመስ ሊሆን የቻለው እና ኮንሲስተንት ሆኖ ይህን ያክል ጊዜ መቆየት የቻለው በጣም ይገርማቸዋል። አብዛኞቹ የሆነ ከብሔር ጋር የተያያዘ ድራማ ሞክረው ያውቃሉ። ከሃይማኖት ጋር የተያያዘ ድራማ ሞክረው ያውቃሉ። ሪሌሽንሽፕ ድራማ ሞክረው ያውቃሉ። እናም ደግሞ ሆም ብለው ግጭትን ቀስቅሰው ምናምን ላይቭ ላይ በጣም አላስፈላጊ ግጭቶች ውስጥ ገብተው ምናምን ድራማ ክሬት አድርገው በዛ ነገር ቫይራል የወጡ ልጆችን አይቻለው እና በጣም ብዙ አይነት ድራማዎችን ብቻ ሞክረዋል። እና ይሄ ልጅ ከነዚህ ነገሮች ሁሉ ንጹህ ነው። ባየሁት ሪከርድ እስካሁን ድረስ ባገኘሁት መረጃ መሰረት አብዛኛው ነገር ላይ ስድብ እንኳን ላይቭ ስትሪም ላይ ስድብ እንኳን በትልቁ ሲሳደብ አይቻላቅም። እና ዝም ብሎ በቃ ዘፈኑን ይለቃል ምናምን የሆነ የራሱ ሙድ አለው። ጀስት በዛ ቫይብ እያደረገ ነው እዚህ ድረስ የደረሰውና በጣም ኮንሲስተንት ሆኖ ለረጅም ዓመታት ነው ደግሞ ፌመስ ሆኖ የቆየው ማለት ነው። አብዛኞቹ ደግሞ የሚገርማችሁ ነገር የሆነ ጊዜ መነጋገሪያ የሆነበት ወቅት አለ። አብዛኞቹ ማለት ነው በጣም መነጋገሪያ ሆኖ ነበረ የሆነ ታይም ላይ። ይሄ ልጅ ግን ቶታሊ መነጋገሪያ ሆኖ አያውቅም፣ ቶፒክ ሆኖ አያውቅም ቶታሊ ማለት ነው። ሶሻል ሚዲያ ላይ ሁሌም የሆነ ነገር ይሰራል እና ላይቭ ይገባል ምናምን፣ ዝም ብሎ ተጫውቶ ምናምን ተዝናንቶ ይወጣል። የሆነ ዘፈን ይሰራል። በቃ ይሄ ነው እንትኑና በጣም ገርሞኛል ማለት እንደ ሌሎቹ ሳይሆን እንዴት ፌመስ ሊሆን ቻለ፣ እንዴት ኮንሲስተንት ሆኖ ሊቆይ ቻለ የሚለውን ነገር ሳይ የዚህ ልጅ ክሬት ያደረገው ብራንድ በጣም ጥሩ ነው። ምንም ከማንም ጋር የሚያነካካው ነገር አላደረገም እና ትንሽ ይገርሞኛል። በዚህ ነገር የሚናደዱ አርቲስቶች እንዳሉ ብነግራችሁ ስንቶቻችሁ ታምኑኛላችሁ? ማለት ይሄን ነገር ከተወሰኑ ወራት በፊት በግልጽ እየተናገርኩኝ ነበረ። ግን አንዳንዶቹ ከማስፈራራት ውጪ ማስፈራሪያ ከመላክ ውጪ መፍትሄ ለማምጣት አልሞከሩም። ሰሞኑን እንግዲህ እያያችሁ ነው። የተለያዩ አርቲስቶች ዝቅተኛ የሆነ ኑሮ እየኖሩ ታክሲ ምናምን ሲሰለፉ ምናምን ተቀርጾ ይላካል። እነዚህ ሰዎች ለምን ታክሲ ተጠቀሙ ማለት አይደለም። ይሄን እንድትረዱ ይፈልጋለሁ። ነገር ግን እነዛ ሰዎች ምን አለ መሰላችሁ የሆነ ሀብት አላቸው። መኪና ብቻ አይደለም ከመኪና በላይ ሊያስገዛ የሚችል ሀብት አላቸው። እናንተ አሁን ያያችኋቸው ተዋንያን ባይዘወይ የተሻለ ነገር ውስጥ ነው ያሉት እንደውም ማለት ነው። አብዛኞቹ ታክሲ መሳፈር ልክ አይደለም ብለው ስላሰቡ በጣም ትልቅ ዕዳ ውስጥ ገብተው አብዛኞቹ ራይድ ነው የሚጠቀሙት። ራይድ ውድ ነው። በዛ ላይ ደግሞ ከሰው ለመደበቅ ሲሉ የተሻለ ሰው ማይገባበት ሬስቶራንት እንግባ በሚል
በጣም ትልቅ ዕዳ ውስጥ በጣም ትልቅ ሱስ ውስጥ ገብቶ መጨረሻ ደረጃ ሱሳቸው መጨረሻ ደረጃ ሲደርስ የሚወጡ ሰዎች አሉ እና ይሄ ትክክል አይደለም። ፊልማችንንም እየገደለ ያለው ነገር ይሄ ነው። ስለዚህ ቶሎ ብላችሁ ኢንተርቴንመንት ኢንዱስትሪው ላይ ያለውን ጨምላቃ ነገር አስተካክሉ። ሌላው ደግሞ ኢንፍሉዌንስ የሚባለው ነገር ከእናንተ እጅ ቶታሊ ወጥቷል። ተጽዕኖ መፍጠር አትችሉም። አሁን ላይ ቲክታከሮች ከፊልም ሰዎች፣ ከተዋንያን፣ ከሙዚቀኞች በላይ በዚህ ሰዓት ፓወር አላቸው ህዝቡ ላይ። ማንም አርቲስት መጥቶ እንደዚህ አድርግ ብሎ ሲናገር የማያደርገውን ነገር አንድ ሌላ ኮንቴንት ክሪኤተር ቲክቶክ ላይ ያለ ሰው መጥቶ ሲናገር ህዝቡ ያደርጋል። ምክንያቱም ከእናንተ በላይ በዚህ ሰዓት ህዝቡ ቲክቶከሮችን ይወዳል። ይሄን መረዳት አለባችሁ። ለምን የሚፈልገውን አይነት የአርት ስራ እያመጣችሁ አይደለም። ሌላ ደግሞ ከህዝቡ ጋር እየተቀራረባችሁ ሳይሆን እየተራራቃችሁ ነው ያላችሁት። ስለዚህ ይሄ ነገር ቶሎ መስተካከል አለበት። አሁን እንደውም ረፍዷል ነው። ሌላው ደግሞ አንዳንድ ጎበዝ ተዋንያን ላይፋቸውን ለማሻሻል ማስታወቂያ ምናምን የተለያዩ ነገሮችን በመሞከር ቶሎ ብለው ህይወታቸውን የቀየሩ ስማርት ሰዎች አሉ። አብዛኞቹ ግን ፊልም ነው የሚችሉት፣ ማርኬቲንግ አይችሉም። በዚህ ምክንያት ማግኘት ያለባቸው ነገር ሳያገኙ ቆይተዋል። እሺ ይሁን እና በጥበቡ ኢንዱስትሪ ከነሱ በታች የሰሩ ሰዎች ራሱ ከነሱ በላይ ኑሮ እየኖሩ ነው ያሉት። ይሄ እንዲፈጠር ያደረገው የኢትዮጵያ ኢንተርቴንመንት ኢንዱስትሪ ውስጥ ያለው በጣም